እልልታ ግን ያንሳ። ሁላችሁ ምን ብላችሁ እግዚአብሔርን አመስግኑ። የእግዚአብሔር ስም የተመሰገነ ይሁን። በእውነት ቅዱስ ሚካኤል ለምጨለመ ገዳይ ቢዘገይም ሞት በመገስገሱ ፈረሰኛ ሞተ እስከነ ፈረሱ ታችሁ ፈረሰኛ ሞተ ቢዘጋ ምዕራፉ እግዚአብሔር ሊያሸንፍ ገርሶ ሰይፉ መልካም ለመናገር አፉ ባይታደል ይህን እስከ ጠላት ምን አለ ዝም ቢጃችሁ ፀሐይን ያቆመ ዛሬም ጎብኝቶኛል እየደጋገመ አንደበት የሚያውጣጃችሁን የምስጋናን ቅኔ የአምላኬን ማዳን አይቻለሁ። አምላካችን እጃችሁ ከፍ አድርጋችሁ አመስግኑት። ተነሱ ተነሱና መስገን ውለታው ብዙ ነው። ተመስገን ብቻ በኃጢአት በሽታ ወድቄአለሁ። መድኃኒት ክርስቶስ ከውድቀት ያነሳ ስጦታው ብዙ ነው። ለእኔ የሰጠኸኝ ተመስገን ብቻ ነው። አምላክ አንተ ያለኝ ሰዎች ደስ ይበለን። እጃችሁን ነፃ ያወጣል። ተነሱ ተነሱና መስገን ውለታው ብዙ ነው። ተመስገን ብቻ የዕዳ ደብዳቤ ጌታዬ ቀደደ። የማዳኑ ሥራ በዓይኔ አይቻለሁ። ቸርነቱ አያልቅም ድንቅ የሆነ ጌታ ስሙን እናመስግን ዘምር በልልታ ሰዎች ደስ ይበለን። እጃችሁን ከፍ አድርጋችሁ አመስግኑ። ነፃ ያወጣል። ተነሱና መስገን ውለታው ብዙ ነው። ተመስገን ብቻ እንደ በርጤሜዎስ ዕውር የነበርኩኝ ዛሬ ግን በአምላኬ ድነት አገኘሁ። እኩለ መንገዴ ብርሃን ሆኖኛል። ክርስቶስ ነው ሰላሙን ሰጥቶኛል። ሰዎች ደስ ይበለን በአምላክ እስኪ ያላችሁ እግዚአብሔር ውለታው ብዙ ነው። እኔስ ሚካኤልን ወደዋለሁ። እኔስ መልአኩን ወደዋለሁ። በጸበሉ ፈውሶኛል። ልጄ ብሎ አድኖኛል። ከአምላኬ ዘንድ አስታርቆኛል። የታል ልጃችሁ? የታል ልጃችሁ? እጃችሁ ከፍ ለሚካኤል አላችሁ። የታል ልጃችሁ? እኔስ መልአኩን ወደዋለሁ። እጃችሁ አይታይም። እኔስ መልአኩን ወደዋለሁ። በጸበሉ ፈውሶኛል። ልጄ ብሎ አድኖኛል። ከአምላኬ ዘንድ አስታርቆኛል። የታል እልልታ? የታል እልልታ? ለሚካኤል ውለታ የታል እልልታ? እኔስ ማርያምን ወዳታለሁ። The silent suffering of the Amhara people in Ethiopia. Ladies and gentlemen, Ethiopia faces unprecedented crisis, political, social, economic, spiritual, psychological, environmental, and geopolitical. These pose an existential threat to
to this ancient country that hosts the African Union and several multilateral organizations. Ladies and gentlemen, I often ask, what is the role of a government? Ethiopia's crises are institutional and structural. I had always thought the prime ትንሽ በመሃል እያቆምን ሐሳቡን እየሰጠን እንድንሄድ ብዬ ነው። ሳይለንት ሰፈሪንግ ኦፍ ዲ አምሃራ ፒፕል ነው ያሉት። የአማራን ህዝብ በዝምታ ውስጥ ያለ ስቃይና ሰቆቃ፣ ያልተነገረ ሰቆቃ የገለጹበት ነው። ከዛ ባሻገር ኢትዮጵያ ፌስ እያደረገች ያለችው ኤግዚስተንሻል ትሬት ኤግዚስተንሻል ክራይሲስ እንደሆነና ከብዙ የሀገሪቱ ህልውናና ቀጣይነት አደጋ ውስጥ የገባበትን ሁኔታ ያነሳሉ። ፖለቲካዊ፣ ማህበራዊ፣ ሳይኮሎጂካዊ፣ መንፈሳዊ፣ አካባቢያዊ፣ ጂኦፖለቲካዊና በርካታ ቀውሶችን በአንድ ጊዜ እያስተናገደች የሀገሪቱ ህልውና መቀጠልና ለመቀጠል በከፍተኛ አደጋ ውስጥ የገባበት ሁኔታን መፈጠሩን የሚያነሱበት ዘርፍ ነው። ሁሉንም እንስማው። ቢኮዝ እኔ ጣልቃ ባልገባ ደስ ይለኛል። ብዙዎቻችሁ በኋላ ላይ ሐሳቡን ባነሳው ይሻለኛል፣ ግን አብረን እንስማው። በጣም ስለሚጣፍጥ የሚያነሱት ነገር እና ለጆሮም ለአእምሮም እጅግ የሚመጥን ነገር ስለሆነ የሚያወሩት እሳቸውን እንስማና ምናልባት በኋላ ላይ ያስኳቸውንና ጽፌ የሚይዛቸውን ሐሳቦች ላይ በመለስ ነው የሚሻለው ከምናቋርጠው። አብረን እንስማው ሙሉውን። The role of any government is to defend human and national security and to promote the common good. This is not the case in Ethiopia. Everything is managed through an ethnic elite lens. This is why Ethiopia is one of the most conflict and corruption-ridden countries in the whole wide world. Unfortunately, this fact is underreported and underappreciated. So you may ask, why should the world care? My answer to that, because this multifaceted crisis has far-reaching implications, not only for Ethiopia, the second most populous country in Africa, but also for peace and stability in the Horn of Africa, Eastern Africa, and the Middle East. What are the root causes of this Ethiopian crisis? Ethiopia's human rights crisis stems deeply rooted political, ethnic, and governance challenges. This has